የህዋትን ገዳይ ቡድን አስወግጄ የትግራይ እናቶችን እክሳለሁ። ጀነራል ታደሰ ወረደ አዲስ አበባ ናቸው። ለጽንፈኛው ቡድን ሊተላለፍ የነበረ ቤንዚን በቁጥጥር ስር ዋለ። ከ$430 ወደ $870 የዋጋ ጭማሪ ያሳየው ማዳበሪያ። በሻቢያ የተወረረው የትግራይ መሬት ሻለቃ ሸዋነህ ላይ እርምጃ ተወሰደ። ሉዓላዊ ኃያልነት የሚያደርግ የታሪክ ሽግግር። የዓለም የኃይል ሚዛን የሚቀይረው የኢራንና ሰሜን ኮሪያ ሚስጥር። አሜሪካ በጦርነት ወንጀል የምታተርፈው ምንም ነገር የለም። ኢራን። ሰላም ጤና ይስጥልን ውድና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችንም ወደ እናንተ እናደርሳለን። ጀነራል ታደሰ ወረደ አዲስ አበባ ገቡ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተል ጀነራል ታደሰ ወረደ በትግራይ ወቅታዊ ሁኔታ ላይ ለመምከር ትናንት እሁድ መጋቢት 27 ቀን 2018 ዓ.ም አመሻሽ ላይ ወደ አዲስ አበባ ማቅናታቸውን አውራምባ ታይምስ ዘግቧል። ለፕሬዝዳንቱ ቅርብ የሆኑ ምንጮች እንደተናገሩት ከሆነ ጀነራል ታደሰ በዚህ ጉዟቸው ከጠቅላይ ሚኒስትር ዶክተር አብይ አህመድና ከሌሎች የፌዴራል ከፍተኛ የስራ ኃላፊዎች ጋር ተገናኝተው በትግራይ ወቅታዊና አንገብጋቢ ጉዳዮች ዙሪያ በስፋት እንደሚመክሩ ይጠበቃል። ኢራን የኢትዮጵያን የባህር በር ጥያቄ ደገፈች። ኢራን የኢትዮጵያ የባህር በር ፍላጎት ተገቢና የሚደነቅ መሆኑን ገልጻለች። በኢትዮጵያ የኢራን ኢስላማዊ ሪፐብሊክ ባለሙሉ ስልጣን አምባሳደር አሊ አክባሪ ራዛኒ ኢትዮጵያ በሰላማዊ መንገድና በድርድር የባህር በር ለማግኘት የምታደርገው እንቅስቃሴ ለቀጠናው መረጋጋትና ለኢኮኖሚ እድገት ወሳኝ መሆኑን አስታውቀዋል። አምባሳደሩ የኢትዮጵያ ወቅታዊ የኢኮኖሚ አቅምና የህዝብ ብዛት የባህር በር መዳረሻ እንዲኖረው የግድ የሚል መሆኑንም አጽንኦት ሰጥተውበታል። መንግስት ጥያቄውን በዲፕሎማሲያዊ መንገድ ለመፍታት የሚያሳየው ቁርጠኝነት የሚመሰገን መሆኑን የገለጹት አምባሳደሩ ሂደቱ በድርድርና ለሀገሪቱ ዘላቂ ዋስትና በሚሰጥ መልኩ መከናወኑ ለቀጠናዊ ትስስር የላቀ ፋይዳ እንዳለው አመላክተዋል። ይህ የኢራን ድጋፍ ኢትዮጵያ በአፍሪካ ቀንድ ያላት ጂኦፖለቲካዊ ተጽዕኖ ለማጠናከር ለምታደርገው ጥረት ተጨማሪ ዲፕሎማሲያዊ ግብዓት እንደሚሆን ይጠበቃል። ለጽንፈኛው ቡድን ሊተላለፍ የነበረ ቤንዚንና መድኃኒት በቁጥጥር ስር ዋለ። የኢፌድሪ መከላከያ ሰራዊት መጋቢት 27 ቀን 2018 ዓ.ም በምስራቅ ጎጃም ዞን ለጽንፈኛው ቡድኑ ሊተላለፍ የነበረ 540 ሊትር ቤንዚንና ከ40 ኩንታል በላይ እህል በቁጥጥር ስር መዋሉን የክፍለ ጦሩ አዛዥ ኮሎኔል ሞገስ አሰልፍ ተናግረዋል። ጽንፈኛ ቡድኑ እየተወሰደበት ያለውን እርምጃ ተከትሎ ሁሉ ነገሩን ያጣ ነው ያሉት ኮሎኔል ሞገስ አሰልፍ ሌላው ከሞጣ ወደ ሰማች የተባለ ቦታ ሊተላለፍ የነበረ መድኃኒት የሕክምና መገልገያ ቁሳቁስ መያዙን አስረድተዋል። ዘገባው የእዙ ህዝብ ግንኙነት ሚዲያ ክፍል ነው። ትናንት ኤርትራውያን በትግራይ ክልል መሬት ገብተው ሃይማኖታዊ በዓል ማክበራቸውን የትግራይ ቴሌቪዥን በይፋ ዘግቧል። እንደ መንግስታዊ ቴሌቪዥን ጣቢያው ዘገባ ትናንት እሁድ መጋቢት 27 ቀን 2018 ዓ.ም በትግራይ ክልል ሰሜናዊ ምዕራብ ዞን ሽራሮ ከተማ የተደረገ ግንኙነት 700 ኤርትራውያን ተሳትፈውበታልም ተብሏል። ኤርትራውያኑ በሽራሮ ከተማ የሚከበረውን የመድኃኔዓለምና ሆሳና በዓልን ለመሳተፍ በአውቶቡስ ተጭነው ታቸውን ትግራይ ቴሌቪዥን ዘግቧል። በበዓሉ የትግራይና የኤርትራ የሃይማኖት አባቶችም ተገኝተዋልም ተብሏል። ግንኙነቱ ዛሬ ሰኞ መጋቢት 28 ቀን 2018 ዓ.ም ቀጥሎ እንደሚውል ቴሌቪዥን ጣቢያው አክሎ ዘግቧል። በርካታ የኢትዮጵያ ትግራይ ክልል ቦታዎች በኤርትራ ሰራዊት የኃይል ቁጥጥር ስር መሆናቸው በተደጋጋሚ መዘገቡ ይታወሳል። የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ ትናንት መጋቢት 27 ቀን 2018 ዓ.ም ወደ አዲስ አበባ አቅንተዋል።
የነዳጅ ብክነትን ለመቀነስ ምን አይነት ብልሃት መጠቀም ይመከራል? ከሰሞኑ የተከሰተውን የመካከለኛ ምስራቅ ግጭት ተከትሎ ነዳጅን ገዝተው የሚጠቀሙ ሀገራት ምርቱን እንደወትሮ እያገኙ አለመሆኑ ይታወቃል። ይህም ቀደም ሲል ያስገቡትን በቁጠባ እንዲጠቀሙ እንዳስገደዳቸው ይገለጻል። ነገሮች ወደ ነበሩበት እስኪመለሱ ድረስ ሀገራት በአንድ በኩል የአስቸኳይ ጊዜ እርምጃዎችን እየወሰዱ ነው። በሌላ በኩል ደግሞ የረጅም ጊዜ ስትራቴጂያቸውን በመከለስ ዘላቂ መፍትሄን እያማተሩ ይገኛሉ። ስለዚህ ህብረተሰቡ ነዳጅን በቁጠባና ብክነትን በሚቀንስ መልኩ እንዲጠቀም ከሚጠቀሙ ተግባራት መካከል የሚከተሉት ተጠቃሽ ናቸው። በህዝብ ትራንስፖርት የመጠቀም ልምድን ማዳበር፣ ለአብነትም ባቡር፣ አውቶቡስና ሌሎች የህዝብ ትራንስፖርት አገልግሎቶችን መጠቀም፣ ከነዳጅ ይልቅ የኤሌክትሪክ መኪኖችን የመጠቀም ልምድን ማስፋት፣ በነዳጅና በኤሌክትሪክ የሚሰሩ ተሽከርካሪዎች ነዳጅን በመተው የኤሌክትሪክ ኃይልን ብቻ እንዲጠቀሙ ማስቻል፣ በነዳጅ የሚሰሩትን ወደ ኤሌክትሪክና ተፈጥሮ ጋዝ የመቀየር ስራን ማጠናከር፣ በከተማ ውስጥ የሚደረጉ አጫጭር ጉዞዎችን በእግርና በብስክሌት የማድረግ ባህልን ማሳደግ፣ በነዳጅ የሚሰሩ መኪኖችን የሞተር ዘይት ፊልተርና የጎማ አየር ግፊት በየጊዜ ከመፈተሽ አለመቦዘን፣ ወቅታዊ የመኪና ጥገና ማጠናከርና ኦሪጂናል መለዋወጫዎችን መጠቀም፣ መኪና ቆሞ መጠበቅ የሚያስፈልግ ጉዳይ ሲኖር ሞተር ማጥፋት፣ የሞተሩን ጫና ለመቀነስ ጭነት አለማብዛት፣ እስከ 20 ቶን የሚጭኑ የጭነት ተሽከርካሪዎች ወደ ኤሌክትሪክ፣ ከ20 ቶን በላይ የሚሆኑትን ደግሞ ወደ ተፈጥሮ ጋዝና ኤሌክትሪክ እንዲቀየሩ ማድረግ። በሌላ በኩል የንግድና ቀጠናዊ ትስስር ሚኒስቴር በነዳጅ ስርጭትና ግብይት ሂደት ላይ የሚታዩ ህገወጥ ተግባራትን ለመቆጣጠር በክልሎችና ከተማ አስተዳደሮች የተጀመረ የተቀናጀ ዘመቻ መጠነ ሰፊ ውጤት እያስመዘገበ መሆኑ ተገልጿል። ይህም ተጠናክሮ እንዲቀጥል ማድረግ። ጠቅላይ ሚኒስትር ዶክተር አብይ አህመድ በመካከለኛው ምስራቅ በተፈጠረ ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት መቸገራቸውን አውስተው ችግሩ ተፈቶ ወደ መደበኛ የነዳጅ አቅርቦት ስርዓት እስከምንመለስ ድረስ የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት በኃላፊነት ስሜት እንዲጠቀሙ ማሳሰባቸው ይታወሳል። ማዳበሪያ የሚያመርቱ ሀገራት አንዱን ቶን $430 እንድንወስድ ሲያቀርቡልን ነበር። ዛሬ ግን ትናንት የተደራደርናቸው ሀገራት በቶን $870 ከእጥፍ በላይ ዋጋ ጨምረውብናል ሲል ግብርና ሚኒስቴር አስታወቀ። አንድ መርከብ ከተያዘለት ቀን በላይ ወደብ ላይ ከቆየ ኢትዮጵያ ለአንድ መርከብ በቀን $23,000 ትከፍላለችም ብለዋል። በመካከለኛው ምስራቅ ጦርነት ሳቢያ የማዳበሪያ ዋጋ ከእጥፍ በላይ መጨመሩን ማዳበሪያ ወደ ሀገር ውስጥ የሚያጓጉዙ ተሽከርካሪዎች ለቀናት በቆሙ ቁጥር ወደብ ላይ ለሚቆይ አንድ መርከብ ኢትዮጵያ በቀን $23,000 ለመክፈል እንደምትገደድ ግብርና ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ይህንን ያለው መጋቢት 26 ቀን 2018 ዓ.ም በአዳማ ከተማ ባዘጋጀው መድረክ ላይ ነው። ሚኒስትሩ ማዳበሪያ ለአርሶ አደሩ በአግባቡ እየተሰራጨ አይደለም ሲልም ገልጿል። የግብርና ሚኒስቴር አቶ አዲሱ አረጋ ዘንድሮ ኢትዮጵያ ቀድማ ብትገዛም የመካከለኛው ምስራቅ ጦርነት በቀጣይም በማዳበሪያ አቅርቦት ላይ የሚያስከትለው አሉታዊ ተጽዕኖ በጣም ከፍተኛ እንደሚሆን ስጋታቸውን አስቀምጠዋል። ለምሳሌ ከዛሬ 40 ቀን በፊት ዩሪያ ማዳበሪያ ለመግዛት ድርድር በምናደርግበት ጊዜ ማዳበሪያውን የሚያመርቱ ሀገራት አንዱን ቶን $430 እንድንወስድ ሲያቀርቡልን ነበር። ዛሬ ግን ትናንት የተደራደርናቸው ሀገራት በቶን $870 ከእጥፍ በላይ ዋጋ ጨምረውበት ታይቷልም ብለዋል። መሰል ቀውሶች በማግስቱ የሚያስከትሉት የምግብ ዋስትና ቀውስና የምግብ ሰንሰለት መዛነፍ መሆኑን የገለጹት ሚኒስትሩ እዛ ፈተና ሳንወድቅ የሚታረስን መሬት በአግባቡ ማረስ፣ የተፈጥሮ ማዳበሪያ ኮምፖስትን መጠቀም እንደሚገባም አሳስበዋል። ለዘንድሮ የሚሆን ማዳበሪያ ቀድሞ መግባቱን አንስተው መሰረታዊ ችግሩ ግን ማዳበሪያው ወደ
ማዕከላዊ መጋዘኖችና ዩኒየኖች ከደረሰ በኋላ ለአርሶ አደሩ በአግባቡ እየተሰራጨ አይደለም ብለዋል። ያ አለመሰራጨት በየቀኑ የመኪኖችን እንቅስቃሴ እያስተጓጎለ ነው ብለዋል። ተሽከርካሪዎች ማዳበሪያ ጭኖ 5 ቀን 7 ቀን 10 ቀን መጋዘኖች አካባቢ የሚቆዩበት ሁኔታ ነው ያለው። ያ ደግሞ ወደብ ላይ የሚቆሙ መርከቦች ላላስፈላጊ ቆይታ ያጋልጣቸዋል ሲሉም ተናግረዋል። ሻለቃ ሸዋነህ ሙሉጌታ ጎንጅ ቆለላ እስከነ አጃቢዎቹና ሻለቃ ዘካሪያስ ከተባለ የክፍለ ጦሩ አመራር ጋር እርምጃ ተወስዶባቸዋል። ሸዋነህ በፊት የቋሪት ገረመው ወንዳወክ ብርጌድ ዘመቻ መሪና ጦር አዛዥ የነበረ ሲሆን አሁን ደግሞ የ33ኛ ክፍለ ጦር አመራርና በቅርቡ የ102ኛ ኮር ዘመቻ መሪ የነበረ ነው። በተያያዘ ዜና ሰከላ ከጊዮን ሰማይ ስር የበቀሉ የጎጃም ሰከላ ጀግኖች የአካባቢያቸውን ሰላም በንቃት በመጠበቅ አይደፈሪነታቸውን ያረጋገጡ ናቸው። 30ኛ ዓመት የሚኒሻ ተቋም ምስረታ በዓልንም በድምቀት አክብረዋል። የህዋትን ገዳይ ቡድን በማስወገድ የትግራይ እናቶችን ጥፋት ክሳለው ጀነራል ግኡሽ ገብረ። በጀነራል ግኡሽ የተጀመረው የለውጥ ማዕበል የህዋትን ካምፕ እያናወጠው ይገኛል። የቀድሞ የአርሚ 15 ዋና አዛዥ ጀነራል ግኡሽ ገብረ የጥፋት መንገድ ይብቃ በማለት ወደ ሐራ መሬት መቀላቀሉን ተከትሎ የድርጅቱ ቁልፍ የጦር መሪዎችና ታጣቂዎች በገፍ እየተከተሉት ይገኛሉ። ዋና ነጥቦች የአመራሮች መክዳት። እንደ ጀነራል ከበደ ፍቃዱና ጀነራል ዘውዱ ኪሮስ ያሉ አንጋፋ ወታደራዊ መኮንኖች የጀነራል ግኡሽን ፈለግ በመከተል ህዋትን ጥለው ወጥተዋል። የታጣቂው ፍልሰት ከፍተኛ ቁጥር ያለው የታጣቂ ሰራዊት የድርጅቱን እውነተኛ ማንነት በመረዳትና በከፍተኛ አመራሮቹ ውሳኔ በመተማመን በገፍ ወደ ሐራ መሬት እየተቀላቀለ ይገኛል። የህዋት መዳከም ይህ መጠነ ሰፊ መከዳት በህዋት ካምፕ ውስጥ ትልቅ ድንጋጤ የፈጠረ ሲሆን በአሁኑ ሰዓት የድርጅቱ የሰው ኃይል ተመናምኖ በጣት የሚቆጠሩ ታጣቂዎች ብቻ እንደቀሩት ታውቋል። የህዋት የጥፋት መዋቅር ከውስጥም ከውጭም እየፈራረሰ መሆኑን መረጃዎች ያመላክታሉ። የታጣቂ ሰራዊት መክዳትና መበታተን ቡድኑን ለከፋ ውድቀት ዳርጎታል። የኢትዮጵያ የባህር በር ባለቤትነት ከየብስ እስረኝነት ወደ ሉዓላዊ ሀያልነት የሚደረግ የታሪክ ሽግግር ኢትዮጵያ በመጪው ጊዜ በጽኑ መሰረት ላይ ለማስቀመጥ እየተቀረጸ ያለው ብሔራዊ ራዕይ የባህር በር እንደ ዋና ሞተርና መተንፈሻ ሳምባ እንደሚጠቀም ተመላክቷል። ይህ ታላቅ ራዕይ የኢትዮጵያን በጎረቤቶቿ ፈቃድና ፍላጎት ላይ ብቻ ከምትተነፍስበት አስቸጋሪ ሁኔታ አውጥቶ የራሷን የንግድና የደህንነት መስመር በራሷ የምትወስን ሉዓላዊ ሀያል ሀገር ለማድረግ ያለመ ነው። የባህር ኃይል ግንባታና የባህር በር ባለቤትነት ለዜጎች ጥልቅ የኩራትና የክብር ስሜት በመፍጠር ብሔራዊ አንድነትን እንደሚያጠናክርም ታምኖበታል። በኢኮኖሚ ረገድም ምርቶችን በዝቅተኛ ወጪ ለዓለም ገበያ ለማቅረብና የሰማያዊ ኢኮኖሚ ባለቤት በመሆን በባህር ውስጥ ያሉ ማዕድናትና የኃይል ምንጮችን መጠቀም የህልውና ጉዳይ ነው። ስትራቴጂያዊ ነጻነትና ዓለም አቀፍ ተሰሚነትን ለመገንባትም የባህር በር መኖር ለሀገር ክብርና ለፖለቲካዊ ነጻነት ትልቁ ማሳያ ነው። ኢትዮጵያ በዓለም አቀፍ የባህር መስመሮች ላይ የሚኖራት ወታደራዊና ኢኮኖሚያዊ መገኘት በዲፕሎማሲያዊ መድረኮች ላይ የሚኖራትን የመደራደር አቅም በከፍተኛ ሁኔታ እንደሚጨምረውም ይጠበቃል። ይህ ቆራጥ ውሳኔና ጥረት ሀገሪቱን ወደ አዲስ የታሪክ ምዕራፍ የሚያሸጋግርና ለትውልድ የሚተርፍ ብሔራዊ ድል መሆኑ አይቀሬ ነው። የኢራኑ አፈ ጉባኤ ለዶናልድ ትራምፕ ብርቱ ማስጠንቀቂያን ሰጥተዋል። የኢራን ፓርላማ አፈ ጉባኤ ሙሐመድ ባገር ጋሊባፍ ፕሬዝዳንት ዶናልድ ትራምፕ በኢራን መሰረተ ልማቶች ላይ ጥቃት ለመሰንዘር መዛታቸውን ግዴለሽነት ሲሉ አጣጥለውታል። ጋሊባፍ በኤክስ ገጻቸው ባሰፈሩት መልእክት የናንተ ግዴለሽ እርምጃ የአሜሪካንን እያንዳንዱን ቤተሰብ ወደ ከባድ ሲኦል እየጎተተው ነው፣ መላው ቀጠናችንም በእሳት
ሊቃጠል ነው ሲሉ አስጠንቅቀዋል። አፈጉባኤው አክለውም አሜሪካ በጦርነት ወንጀል የምታተርፈው ምንም ነገር እንደሌለ ገልጸው ስህተት እንዳትሰሩ በጦርነት ወንጀል ምንም አታገኙም ብለዋል። ትራምፕ በኢራን ላይ የሚሰነዘሩ ጥቃቶችን እንዲጠናከሩ መግለጻቸውን ተከትሎ የተሰጠ ይህ ምላሽ በመካከለኛው ምስራቅ ያለው ውጥረት ከመቼውም ጊዜ በላይ መስመሩን ስቶ ወደ ለየለት ጦርነት ሊያመራ እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። የዓለምን የኃይል ሚዛን የሚቀይረው የሰሜን ኮሪያና የኢራን ሚስጥራዊ ስምምነት በአሜሪካና በአጋሮቿ ከፍተኛ ማዕቀብ የተጣለባቸው ሰሜን ኮሪያና ኢራን በሚስጥር የፈጠሩት ወታደራዊ ጥምረት በዓለም አቀፍ የጂኦፖለቲካ መድረክ ላይ ከፍተኛ ድንጋጤን ፈጥሯል። የሁለቱ ሀገራት ግንኙነት ከተራ የንግድ ልውውጥ ባለፈ እጅግ የላቁ የፓላስቲክ ሚሳኤል ቴክኖሎጂዎችን፣ የከባድ መሳሪያዎችንና የስትራቴጂክ መረጃዎች ማጋራት ላይ ያተኮረ መሆኑን የደህንነት ምንጮች ጠቁመዋል። ይህ የሚስጥር ትብብር ኢራን በመካከለኛው ምስራቅ ያላትን ወታደራዊ የበላይነት በከፍተኛ ፍጥነት እንድታሳድግ የረዳ ሲሆን ሰሜን ኮሪያ በበኩሏ ከኢራን የምታገኘውን የገንዘብና የኢነርጂ ድጋፍ ተጠቅማ ማዕቀቦችን የምትጥስበት አዲስ መንገድን ቀርጻለች። የምዕራባውያን ሀገራት የጣሉት ማዕቀብ የሁለቱን ሀገራት ወታደራዊ አቅም ከመገደብ ይልቅ ይበልጥ እንዲቀራረቡና አደገኛ ጥምረት እንዲፈጥሩ ማድረጉ ለብዙዎች ስጋት ሆኗል። ይህ አዲስ የኃይል ሚዛን ከቀጠናው አልፎ መላውን ዓለም ሊያናውጥ እንደሚችል የፖለቲካ ተንታኞች እያስጠነቀቁ ይገኛሉ። የተወደዳችሁና የተከበራችሁ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃችን የተከታተላችሁትን ይመስል ነበረ። ጥሩ ጊዜ ሆነላችሁ።